ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። ፋኖ በወታደራዊ ካምፕ ላይ ከፍተኛ ጥቃት አደረሰ። ፍርድ ቤቱም ለመምህራን ውሳኔ ሰጠ። መንገድ ላይ የሸኑ እስከ 100,000 ብር ሊቀጡ እንደሚችሉ ተገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋያተ ቅድሳትና ንብረትነቷን አስመዘገበች። የዝዋይ ታራሚዎችም የሚፈጸምባቸውን ግፍና በደል አጋለጡ። አሜሪካ ኤርትራን ጨምሮ ኤምባሲዎቿን ልዘጋ መሆኑን ገለጸች። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። በወታደራዊ ካምፕ ላይ ፋኖ ጥቃት ማድረሱ ተገለጸ። በተለያዩ የአማራ ግዛቶች የሚደረገው ጦርነት አሁንም እንደቀጠለ መሆኑ ነው የተገለጸው። ፋኖቹ እስካሁን በሚያደርጓቸው በዘመቻ አንድነት ከፍተኛ ድሎች እየተጎናጸፉ መቀጠላቸውም ታውቋል። ታዲያ በወታደራዊ ካምፕ ላይ የአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ ድጎ ጽዮን ከተማ ሁርለታ በፈጸመው ታጣቂዎች ባደረሱትም ከፍተኛ ጥቃት በርካታ የመንግስት የጸጥታ ኃይሎች መገደላቸው ነው የተገለጸው። በርካታ ታጣቂዎችም በዚህ ዕለት ከ5 አቅጣጫ ወደ ከተማ እንደገቡ የገለጹት ምንጮቹ የመንግስት የጸጥታ ኃይሎች በሚገኙባቸው ካምፖችና ምሽጎች ላይ ከፍተኛ ጥቃት መፈጸማቸው ነው የአካባቢው ነዋሪዎች የገለጹት። ጥቃቱን ተከትሎ ነው የመከላከያ ሰራዊት ለጥቃቱ አጸፋ በሚመስል መልኩ መንገድ ላይ ንጹሃን ነዋሪዎች መግደላቸውንም መረጃዎቹ አመላክተዋል። ከጥቃቱም በኋላ ወደ አጎራባች ከተሞች ወደ ባህር ዳር የሚደረገው ትራንስፖርት፣ የትምህርትና የንግድ እንቅስቃሴ መቋረጡ ነው ምንጮቹ የገለጹት። በአማራ ክልል የሚደረገው ተጋድሎ አሁንም ጠንክሮ ቀጥሏል። በፌዴራል መንግስት የሚተዳደረው የዝዋይ ማረሚያ ቤት የስራ ኃላፊዎች ከህግ ታራሚዎች ጋር ባደረጋቸው ውይይቶች ታራሚዎቹ የደረሰባቸውን ግፍና በደል አጋልጠዋል። በተለይም የዝዋይ ማረሚያ ቤት በየደረጃው ያሉ የስራ ኃላፊዎችን በማረሚያ ቤት ውስጥ እያጋጠሙ ያሉ ችግሮችንና እንዴት እንፍታ በሚል በተለይ ዞን 4 ከሚገኙ ታራሚዎች ጋር ነው ውይይት ማድረጉ የተገለጸው። ታዲያ በዚሁ ማረሚያ ቤት ዞን 4 የሚገኙ ታራሚዎች ከማረሚያ ቤቱ አስተዳደር ከፍተኛ ጉዳይ ኃላፊ ከግቢው ዙሪያ ጥበቃና ደህንነት ኃላፊዎች ጋር በነበራቸው በዚህ ውይይት መድረጉ የሚከታተሉት በርካታ ችግሮቻቸውን ነው ያጋለጡት። መፍትሄ ቢገኝም ባይገኝም ብለው ሁሉም ችግሩን ዘርግፈውታል። በተለይም በግቢ ውስጥ በቂ ጥራት ያለው ምግብ እየቀረበ ባለመሆኑ ረሃብ እያጋጠመቸው እንደሚገኙና አካላቸው ከመጎሳቆል ባለፈ ለሞት ጭምር እየተዳረጉ መሆኑንም ተናግረዋል። ለጥያቄያቸው ፈጣን መፍትሄ እየተሰጠ ባለመሆኑ ተስፋ በመቁረጥ ራሱ እስከ ማጥፋት የደረሰ ሰው እንዳለም ገልጸዋል። በዚሁ በማረሚያ ቤቱ ውስጥ በሌላም በኩል በግቢ ውስጥ የሕክምና ችግር እያጋጠማቸው ስለመሆኑ ነው በዝርዝር ያስረዱት። ለሰበሰቧቸው አካላቶች ባለሙያዎችም የብቃትና የስነ ምግባር ችግር እየተስተዋለባቸው እንደሆነም አክለው በዝርዝር አስረድተዋል። ለመታከም ሄደው እንኳን የሚሰጣቸው ነገር እጅግ የሚያሳዝን ነው ሲሉ ነው እነዚሁ ታራሚዎቹ በዛው ያለው የገለጹትም። በተለይም ድብደባ መቆም እንዳለበትም የገለጹ ሲሆን ከአሁን ቀደም በድብደባ ምክንያት የሞተ ሰው ስለመኖሩና አካልም ስለጎደለባቸው በርካታ ታራሚዎች በዝርዝር ተናግረዋል። መብራት ችግር እያጋጠማቸው ለቀናት በመጥፋቱ ምክንያት የደህንነት ስጋት እንዳለባቸውም ነው ያመላከቱት። እነዚሁ ታሳሪዎች ከቤተሰብ የጥየቃ ጋርም በተያያዘ እየተፈጸመብን ያለው የተንዛዛ ቢሮክራሲያዊ አሰራርና ጫና አውግዘው ይህንንም እንዲስተካከልላቸው ጥያቄያቸውን አቅርበዋል። ማረሚያ ቤቱም አንድ ታራሚ ምንም እንኳን በቀን በብዙ ሰው ቢጠየቅም በአንድ ሰው ብቻ እስከ 500 ብር መቀበል የሚችል በሚል በእስረኞቹ ላይ እየፈጸመ ያለው ጫና እጅግ አስቸጋሪ መሆኑ ነው የተገለጸው። የፍትህ ዘርፍ ኃላፊው አቶ ገብረመድህን ይግባኝ እያቀረቡልን ነው። ማረሚያ ቤቶቹ በተለይም ይግባኞቻችን ለሚመለከተው ፍርድ ቤት እንዳይቀርብም እየታገደብን ነው ሲሉ ነው አቤቱታቸውን በዝርዝር ያስረዱት። በተቻለ መጠን ችግሮቻችንን መተንፈስ ግዴታ ነው፣ በእናንተ በኩል ደግሞ መፍትሄውን ልሰጡን ይገባልም ሲሉ ነው የጠየቁት። የትንሣኤ በዓልን ምክንያት በማድረግ ለ990
የህግ ታራሚዎች ይቅርታ ተደረገላቸው። የደቡብ ኢትዮጵያ ክልል መንግስት የትንሣኤ በዓል ምክንያት በማድረግ ነው ለ990 የህግ ታራሚዎች ይቅርታ አድርጌያለሁ ሲል የገለጸው። ርዕሰ መስተዳድር ጥላሁን ከበደ መጪው የትንሣኤ በዓል ምክንያት በማድረግ የክልሉ መንግስት የይቅርታ አዋጁን መስፈርት ላሟሉ 990 የህግ ታራሚዎች ይቅርታ እንዲደረግ ፈቅደናል ሲሉ ነው የተናገሩት ኃላፊው። ርዕሰ መስተዳድሩ ይቅርታ የተደረገላቸው የህግ ታራሚዎች በማረሚያ ቤት ቆይታቸው መልካም ስነ ምግባርና በህግም በተደነገገው አግባብ የይቅርታ መስፈርቱን ማሟላታቸውን በክልሉ መንግስት የይቅርታ ቦርድ ተጠርቶ የቀረቡ መሆኑን አስረድተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅድሳቶቿን አስመዘገበች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ ንዋየ ቅድሳት የሆኑትን ከበሮ፣ ጽናጽል፣ መቆሚያና እንዲሁም ከ10 በላይ ቅዱሳን መጽሐፍቷን በኢትዮጵያ አእምሮ የንብረት ባለስልጣን በቅጂ ተዛማጅነት መብቶች ማስመዝገቧ ነው የታወቀው። ቤተክርስቲያኒቷ በተለይም ከሚያዝያ 3 2017 ዓ.ም ጀምሮ የዜማ ንዋየ ቅድሳትና ቅዱሳን መጽሐፍት ተመዝግበው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሮ ንብረት መሆናቸውን ከባለስልጣኑ በወጣው ደብዳቤ መረጋገጡ መቻሉን ነው የገለጸችው። ከዚህ ቀደም የቤተክርስቲያኒቷን ንዋየ ቅድሳትና መጽሐፍቶችን ለሌላ አገልግሎት እየዋሉበት የእምነቱ ተከታዮች ያልሆኑ የተደጋጋሚ መሰየቱን በተመለከተ ነው ምዕመናኖችም ቅሬታቸውን በማቅረባቸው ምክንያት ጉዳዩ የሚመለከተው ጽሕፈት ቤት ይህንን ለሚመለከተው አካል አቅርቦ አሁን ማስመዝገቡን ገልጧል። ትግራይ በትግራይ ክልል በህወሓት አመራሮች መካከል በተፈጠረ በነበረው ግጭት ምክንያት አሁንም ወደ ክልሎች ነዳጅ እየገባ እንዳልሆነ ተገለጸ። በተለይም የትግራይ ክልል ንግድና ኤክስፖርት ኤጀንሲ ህዝብ ግንኙነት ዳይሬክተር አቶ ተሻለው ገብረ ህይወት የነዳጅ እጥረት ችግር በክልሉ ካጋጠመ 5 ወራት በላይ እንደሆነው ነው የተናገሩት። ችግሮቹ አሁንም የተባባሱ መሆኑን አስረድተዋል። ከጦርነቱ ፊት ይገባ የነበረው የነዳጅ መጠን በቀን 8 እስከ 16 ቦቴ እንደነበረ ገልጸው አሁን ላይ ግን በቀን 2 እስከ 3 ቦቴ ብቻ እየገባ መሆኑን ነው የገለጹት። በዚህ ምክንያት በአሁኑ ሰዓት በትግራይ ክልል ኢኮኖሚያዊ፣ ማህበራዊ እንቅስቃሴ ሰፊ ችግር እየገጠመው እንደሚገኝ ነው አክለው የተናገሩት። ችግሮቹ አሁንም በሚመለከተው የፌዴራል መንግስቱ መፍትሄ እስካላገኘ ድረስ እየተባባሰ እንደሚሄድም አክለው ተናግረዋል። መንገድ ላይ ሽንት የሸኑ ግለሰቦች እስከ 100,000 ብር ቅጣት ተጣለባቸው። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ነው በአዲስ አበባ ከተማ ክፍለ ከተማ በመርካቶና በመሳለሚያ አካባቢ በመንገድ ላይ ሽንት በመሽናት ደንብ ቁጥር 167/2016 የተላለፉ 50 ግለሰቦችን እያንዳንዳቸው ከ20,000 ብር በላይ በድምሩ ከ100,000 ብር በላይ የገንዘብ ቅጣት መቅጣቱን ነው የገለጸው። አላግባብ እየተፈጸሙ ያሉትን የጽዳት ማጉደሎችን በተመለከተ አሁን ጠንክረን እርምጃ እንወስዳለን ሲል ገልጿል። የከተማ አስተዳደሩ የአዲስ አበባን ውብና ጽዱ ለማድረግ ቀንና ማታ እየሰራን ባለንበት በዚህ ወቅት አንዳንድ ኃላፊነት የጎደላቸው ግለሰቦች የከተማውን ጽዳት ሊያበላሹ ህብረተሰቡንም ሊጠብቁ እንደሚገባ ገልጸዋል። ባለስልጣኑ በደንብ ቁጥር 167/2016 ላይ ለህብረተሰቡ የተለያዩ አግባቦችን ሰፊ የግንዛቤ ስራ መስራቱን የገለጸ ሲሆን ደንብ በሚተላለፉ ግለሰቦች ላይ የሚወሰደው እርምጃ አጠናክሮ እንደሚቀጥል ነው የገለጸው። ከዚህ በኋላ እርምጃችን ይቀጥላል፣ ጠንክረን ወደፊት እንወስዳለን ሲል ነው አያሳስበው። በምንም ጉዳዮች ላይ የሚወሰዱትን እርምጃዎች ወደኋላ አንልም። በተለይም ከተማዋን ውበት ለማጥፋት የሚንቀሳቀሱትን አሁን በቸልታ የምናየው አይደለም ሲል ነው የገለጸው። በሚደረጉት እንቅስቃሴዎች ላይ አሁንም ቢሆን ጉዳዩ የሚመለከታቸው አካላቶች እየተከታተሉ እርምጃቸውን ይወስዳሉ ብለዋል። በተደረጉትም እርምጃ ወሰዳዎች ላይ የሚመለከተው የመንግስት አካል አሁንም ችግር ውስጥ የገባበትን መፍትሄ እስካላመጣ ድረስ የምንቀጥለው ይሆናል ሲልም ገልጠውታል። በትግራይ ክልል ከፍተኛ ፍርድ ቤት የመምህራን የ7 ወር ውዝፍ ደሞዝ እንዲከፈል ውሳኔ አስተላለፈ። በትግራይ መምህራን ማህበር ጠበቆች የቀረቡን በጦርነቱ ጊዜ ያልተከፈለ የ17 ወራት የመምህራን ደሞዝ ሲመለከት የቆየው ከፍተኛ ፍርድ ቤት በሚያዝያ 7 2017 በዋለው ችሎት ውሳኔ ሰጥቶበታል። ተከሳሾቹ የትግራይ ትምህርት ቢሮ፣ የትግራይ ጊዜያዊ አስተዳደር እንዲሁም የገንዘብ ፋይናንስ ሚኒስትር ሲሆኑ ጉዳያቸው በሌሉበት ነው የታየው። በመሆኑም የተደረገው የመምህራኖቹ ደሞዝ አለመከፈል በአስቸኳይ እንዲከፈል ብሎ ትእዛዝ ሰጥቶበታል። ፍርድ ቤቱ የቀረበለትን ክስ መርምሮ ነው የመምህራኑን የ17 ወር ውዝፍ ደሞዝ እንዲከፈል ውሳኔ ያሳለፈው። የፍርድ ቤቱ ውሳኔ እንደሚቀበሉትና እንዳረካቸው የተናገሩት አስተያየት ሰጪዎቹ መምህራኑ ውሳኔው ቶሎ በመተግበር በከፋ ሁኔታ የሚገኙ መምህራን መታደግ የሚቻል እንደሆነ ነው አክለው የገለጹት። እርምጃው ተገቢ ነው ውሳኔው ብለውታል።
በአሽከርካሪዎች ላይ እየደረሰ ያለው ጉዳት ጠንክሮ መቀጠሉ ተገለጸ። አሽከርካሪ እንደ ቢሮ ሰራተኛ ጠዋት ወጥቶ አመሻሽ 11 ሰዓት በኋላ እንዳይንቀሳቀስ ግድም ተጥሎበታል። የጣና አሽከርካሪዎች ማህበር በሀገሪቱ የተለያዩ ስፍራዎች ላይ እየተፈጸሙ ያሉ እገታዎችን፣ ግድያዎችን በአስቸኳይ እንዲቆሙ አሽከርካሪዎችና የታጋቾች ቤተሰቦች ጥያቄ አቅርበዋል። ባለፈው መጋቢት ወር ጀምሮ በኦሮሚያ ክልል ሰሜን ሸዋ ዞን ነው ጃርሱ ወረዳ ልዩ ስሙ አሊዶሮ በተባለ አካባቢ ታጣቂዎቹ ከአዲስ አበባ ወደ አማራ ክልል ሲጓዙ የነበሩ ፈለገ ጊዮን የህዝብ ማመላለሻ አውቶቡስ እገታ መፈጸማቸውና አብዛኞቹ ታጋቾች መወሰዳቸው ነው የተገለጸው። እነዚህ እገታ እየተጣለባቸው በየጊዜው የሚወሰድባቸውን እርምጃ በመንግስት በኩል መፍትሄ አለመሰጠቱ እጅግ ጉዳት ማድረሱም ተገልጿል። ታፍነው ከተወሰዱት እገታ 1 ሚሊዮን ብር ከፍለው ስለተመለሱ አክስታቸው የተናገሩ ስማቸው እንዳይጠቀስ የፈለጉ የደጀን ከተማ ነዋሪ እገታ ዜጎችን እያማረረ ነው ሲሉ ተናግረዋል። ታጣቂዎቹ አክስታቸው እንዲለቀቁ 1.5 ሚሊዮን ብር ጠይቀው እንደነበረም ነው የተናገሩት። እገታው መፈጸሙን የሚገልጽ ደብዳቤ ከደጀን ከተማ ከንቲባ ጽሕፈት ቤት አጽፈው ገንዘብ በማሰባሰብ 1 ሚሊዮን ብር አዘጋጅተው ለታጣቂዎቹ ባንክ አስገብተው አክስታቸው ከታገቱ 2 ሳምንት በኋላ እንደተለቀቁላቸው ነው የተናገሩት። በኢትዮጵያ ውስጥ እየተፈጸመ ያለው ግፍ የበዛበት ነገር አሁንም በመንግስት በኩል መፍትሄ ያለመሰጠቱ እጅግ አሳዛኝ አድርጎታል። በተለይም ታጣቂዎቹ ለወንድሞቻቸው 2.5 ሚሊዮን ብር በላይ መጠየቃቸውን ነው የገለጹት። እስካሁን 450 ሺህ ብር ተሰብስቦ ለታጣቂዎቹ እንዲደርስ ቢደረግም ቀሪው ክፍያ ካልከፈሉ እንደማይለቀቁ ተነግሯቸዋል። እንደገና እየሰበሰቡና ሁኔታውን እየተከታተሉ እንደሚገኙ ነው የተገለጸው። ይህንን ችግሮቻችንን በተደጋጋሚ የምናመለክትም ማንም ሀያለን የለም፣ የደረሰልንም ማንም አካል የለም ሲሉ ነው የተናገሩት ጉዳቱ የደረሰባቸው አካላቶች። የአሜሪካና የአውሮፓ የልማት እርዳታ መቀነስ በዓለም ላይ ስጋት ሊፈጥር እንደሚችል ተገለጸ። የአሜሪካ ዓለም አቀፍ የልማት ኤጀንሲ በጀት መቋረጡ ከፍተኛ ትኩረት እያገኘ ቢሆንም የአውሮፓ ሀገራት የእርዳታ በጀታቸው መቀነሳቸው በዓለም ላይ ለሚገኙ በጣም ድህነትና ተጋላጭ ህዝቦች የሚያደርገው ድጋፍ እንዲቀንስ ምክንያት ሆኗል ሲሉ የአውሮፓ ፓርላማ አባላት መንግስት ያልሆኑ ድርጅቶች አስጠንቅቀዋል። ችግሩ እየበዛ ነው የሚሄደው። ይህን ችግር ለመቅረፍ የሚመለከታቸው አካሎች እስካረዱ ድረስ ራቡ በጣም አደጋ ነው ሲሉም ገልጸዋል። የአውሮፓ ፓርላማ የልማት ኮሚቴ ምክትል ሰብሳቢ ኢዛቤላ ሎቪያን የዩኤስአይዲ በጀት ቅነሳ በዓለም ዙሪያ በጣም አስከፊ መዘዝ እንደሚያስከትል ነው የተናገሩት። የዴንማርክ ስደተኞች ምክር ቤት ዋና ጸሐፊም ሻርሎት ስሌንተን የብሪታንያ መንግስት ለመከላከያ የሚውለውን ገንዘብ ለመሰብሰብ የእርዳታ በጀቱን ለመቁረጥ ያደረገው ውሳኔ እንዲያጠኑም ነው ያሳሰቡት። ችግሩ የከፋ እንደሆነም አክለው ተናግረዋል። ምርር ስልን ለመውጣት ሞክረን አፈሙዝ ተደቀነብን፣ እናም ህይወታችንን ለማዳን ተመለስን አሉ ኢትዮጵያኖቹ። አሁንም ስጋታችን እጅግ እየከፋ ነው ሲሉ ነው የተናገሩት። በቶኪዮ የኢትዮጵያን ኤምባሲ ከኬቢክ አርሚ ተነጋግሮ ኒው ዴሊ ላለው የኢትዮጵያን ኤምባሲ ልጆቹን ስም እንዲያስተላልፍ ማድረግም አለበት ሲሉ ኮሚቴዎቹ ገልጸዋል። ህይወታችን አደጋ ላይ ነው፣ ማንም ሊደርስልን አይችልም። በማይነማር ዲኤምሲ ካምፕ ያሉ 255 ኢትዮጵያኖች ናቸው። ሀገራችን ለመግባት ፈቃደኞች ሆነ ብንነሳም ግን የሚደርስልን አጣን። ማንም ሊቀበልን አልቻለም። ጠዋትና ማታ ያስፈራሩናል፣ በመሳሪያ ሊደበድቡንም ይሞክራሉ ሲሉ ተናግረዋል። ሰልፈኞቹ እንቅስቃሴያቸው ይመስላል። በተደጋጋሚ ጊዜያት ለሀገራችን መንግስት ጥያቄዎቻችንን ብናቀርብም እየደረሰልን ማንም አካል የለም የሚሉት እነዚሁ የኢትዮጵያን ስደተኞች መከራችን በዛ ነው የሚሉት በማይነማር የሚገኙት 255 ኢትዮጵያኖች ዛሬም እየደረሰልን ማንም የለም ብለዋል። ከእገታ ከወጡ በኋላ ከ45 ቀናት በላይ እንዳስቆጠሩ ካሉበትም ካምፕ በኃይል ለመውጣት ወደ ሀገር ለመመለስ የመንግስት ምላሽ በመዘግየቱ ወደ ቀያቸው አስከፊ ቦታ ትወሰዳላችሁ እየተባን መከራ እያየን ነው ሲሉም ተናግረዋል። ግፍ ስለበዛባቸው ከትላንት በስቲያ ሻንጣቸውን ሰብስቦ በካምፕ ለመውጣት ወደ ታይላንድ ለመሻገር ቢሞክሩም ጥበቃዎቹ እንደመለሷቸው ነው የሚገለጸው። ስለኛ የሚጨነቅ ማንም ኃይል የለም። በተደጋጋሚ ጊዜያቶች መከራና ስቃይ እያየንን ሀይ የሚልልን የለም፣ የሚደርስልንም ማንም የለም። ምን እናርግ? ወዴት እንሄድ? ማን ነው ስለኛ የሚጮህልን? ለሀገራችን ውስጥ ያለው ሁኔታ መፍትሄ ባለማግኘቱ ነው ለመሰደድ እየተገደድ ነው። በተደጋጋሚ ጊዜያትም የድረሱልን ጥሪ ብናቀርብም ማንም እየመጣልን የለም። ችግራችን በሷል። በዓለም ዙሪያ የምትገኙ ኢትዮጵያኖች ልትደርሱልን ይገባል። አቤት እያልን ነው ሁልጊዜ ብንጮህም አዳማጭ አላገኘንም።
ወዴት እንሂድ? ማንን እንንገር? እያሉ ችግሮቻቸውን በተደጋጋሚ ያመለከቱት እነዚሁ ኢትዮጵያኖቹ አሁንም የከፋና መከራ የበዛበት ህይወት እየመራን ሲሉ ነው የተናገሩት። በሀገራችን ያለው ችግር ተባብሷል፣ እዚህም መከራ ውስጥ ገብተናል ሲሉ 255 የሚሆኑ ዜጎች በካምፕ ወጥተው እንደሆነ አሁንም ምርር ብለው ምሬታቸውን በመግለጽ ላይ ነው የሚገኙት። በማይነማር ካምፕ ወደ ታይላንድ ለመሻገር እንደሞከሩ በዚህም ተመለሱ ተብለው አፈሙዝ ጭምር እንደተደቀነባቸው ነው የተገለጹት። ለቲካ አሁንም ቢሆን በቶኪዮ የሚገኘው የኢትዮጵያ ኤምባሲ ጉዳይ የሚመለከተው ቶኪዮ ያለው የኢትዮጵያን ኤምባሲ በአስቸኳይ እርዳታ ሊያደርግልን ይገባል፣ ስማችንንም ሊተላለፍልን ይገባል፣ መከራችንና ስቃችን በዝቶብናል ሲሉ ነው እነዚሁ እንግልት ውስጥ የሚገኙ ኢትዮጵያኖች ችግራቸውን የገለጹት። የአሜሪካ መንግስት በኤርትራን ጨምሮ በሌሎች ሀገራት ያሉ ኤምባሲዎችን ልትዘጋ መሆኑን ተገለጸ። አሜሪካ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቶች ጽሕፈት ቤቶችን ልትዘጋ መሆኑን ነው ሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ሰነድ ጠቅሶ የዘገበው። አሜሪካ ኤምባሲዎቿን መዝጋቷ በጣም አስደንግጧቸዋል ብዙ ሀገሮች። በዚህም ውሳኔ መሰረት ይዘጋሉ የተባሉ 10 የአሜሪካ ኤምባሲዎች ኤርትራ፣ በግሪናዳ፣ በሌሴቶ፣ በአሜሪካ በማዕከላዊ አፍሪካ ሪፐብሊክ እንደዚሁም በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቫስ የሚገኙ መሆናቸውን ነው ሮይተርስ እየተመለከተው ሰነዱን እንዳረጋገጠው። ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎች በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እገዳ እንዳለም ተገልጿል። በዚህም መሰረት ጃፓንና ካናዳ ያሉ ተልኳቸውን በማዋድ መጠናቸውን የመቀነስ ስራም ሊሰራ እንደሚችል ነው የተገለጸው። እርምጃችንን አጠንክረን እንወስዳለን ሲሉ ነው የተናገሩት። የዩኤስ ኤምባሲዎች የመዘጋቱ ሁኔታ ይቀጥላል። ሰነዱ ከፍተኛ ወጪ በማስወጣት ወደ ዲፕሎማሲ ተልኮ የተመደቡ ናቸው ያላቸው በሞቃዲሾ ሶማሌና በኢራቅ ያሉ ዲፕሎማቲኮች አባላትም መጠን የመቀነስ ሀሳብ ማቅረቡንም አመልክቷል። ዶናልድ ትራምፕ ወደ ፕሬዚዳንትነት ከተመለሱ በኋላ የአሜሪካን መንግስት በተለያዩ መስኮች ከሀገሪቱ ፍላጎት ጋር አይጣጣምም ያላቸውን ተቋማቶች በመዝጋትና እርዳታዎችን በማቋረጥ ላይ እንደሚገኝ ነው የተገለጸው። የትራምፕ የቅርብ ሰው በመሆኑት ማርኮ ሩቢዮ የሚመራው የአሜሪካን የውጭ ጉዳይ መስሪያ ቤት በጀትም እስከ ግማሽ የሚደርስ እንደሚቀንስ ሮይተርስ ይህንን ጉዳይ አመልክቷል። ሱዳን የሱዳን መንግስት ፈጥኖ ደራሽ ኃይል ወታደራዊ መንግስት የሚገዳደር ትይዩ መንግስት መመስረቱን አሳወቀ። በሱዳን ፈጥኖ ደራሽ ኃይል RSF እና በሀገሪቱ ወታደራዊ ኃይል መካከል የተከሰተውን ግጭት 2 ዓመት ያስቆጠረ በሱዳን ያለውን ሰብአዊ ቀውስ በዓለም አቀፍ ግዙፍ ነው ተብሏል። የፈጥኖ ደራሽ ኃይል መሪ መሐመድ ሐመዳን ሄሜቲ የደጋሎን እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ ወደፊት እየፈጠረ ያለውን ኃይል ነው ሲሉ ነው የገለጹት። አሁን ሁሉም ነገር ይስተካከላል ሲሉ ማክለው ተናግረዋል። በተለይም የፈጥኖ ደራሽ ኃይሉ መሪ መሐመድ ሐሜድ እንደገለጹት ይህ መግለጫ ይፋ የሆነው የሱዳን ጦርነት 2ኛ ዓመት በማመስከል በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅት ነው። የሱዳን ጦር የፈጥኖ ደራሹ መቀመጫ የሆኑትን በአልፋሻር ከተማ ወጣ ብሎ በሚገኙ ቦታዎች ቦምብ ማጥቃቱም ተሰምቷል። አሁን ችግሮችን እንቀርፋለን፣ በምንችለው አቅም የሚደረጉትን እርምጃዎችም እንወስዳለን ሲሉ ነው አክለው የተናገሩት። ከሩሲያ ጋር በጦርነት የጀመረው ዘለንስኪ ነው ሲሉ ዶናልድ ትራምፕ ተናገሩ። ትራምፕ ከሩሲያ ከፍተኛ ጥቃት በኋላ ጦርነት በመጀመሩ ዘለንስኪ ተጠያቂ ያደርገዋል ሲሉ ነው የገለጹት። በዩክሬን በደረሰውና ከባድ ነው በተባለው የሩሲያ ጥቃት 35 ሰዎች ሲሞቱ ከ117 ሌሎች መቁሰላቸውም ተገልጿል። በ3 ሰዎች ምክንያት በሚሊዮን የሚቆጠሩ ሰዎች ህይወታቸው አልፏል ነው የተባለው። ከፍተኛ ጉዳት እየደረሰበት ያለውን ህዝብ መታደግ አልተቻለም፣ ዛሬም ጭምር ችግሮቹ ተባብሰዋል ሲሉ ገልጸዋል። የትራምፕ አስተያየት ሩሲያን እሁድ ዕለት በዩክሬን ሱሚ ከተማ ላይ ባደረሰችው ጥቃት ከፍተኛ ቁጣ መቀስቀሱን ተከትሎ የመጣ ሲሆን ይህም በዚህ ዓመት የሩሲያ በሰላም ዜጎች ላይ የደረሰውን እጅግ የከፋ ጉዳት አድርሷል ሲሉ ነው የገለጹት። በዚህም ዘለንስኪን የመጀመሪያው ተጠያቂ አድርገውታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክቡራን ተመልካች አድማጮቻችን ጋር በምናደርገው ቀጥታ ውይይት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስቴ ነኝ። መልካም ጊዜ